በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስም በአካል በግብር ሶስት የሚሆኑ በአብ በወልድ በመንፈስ ቅዱስ ስም በማመን በባህሪ በህልውና በመለኮት ግን አንድ አምላክ ብለን አምነን ለዘላለሙ ልመናው ክብሩ ከኛ ጋር ይሁንና ነሐሴ በባተ በ12 ቀን የሚነበብ የመላእክት አለቃ የሚሆን የቅዱስ ሚካኤልን ድርሳን እናገራለን። በትህትናው ልዕልናን አግኝቷልና ክብሩ ገናንነቱ ፍቅሩ በሚነገርበት ገንዘብ ይነገርለታል። ሹመቱን ማዕረጉን የናቀ ያቃለለ ጥፋትን የመረጠ ትዕቢተኛ ዲያብሎስን ያዋረደው የገለበጠው ይህ ቅዱስ ሚካኤል ነው። እግዚአብሔርም ስለርሱ እናንተ ሁላችሁ መላእክት ከስልጣኔ በታች ስልጣን የሰጠሁት የቃል ኪዳኔ ባለሟል የምክር አበጋዝ ቃሌን የሚቀበል ትእዛዜንም የሚፈጽም ንዑድ ክቡር የሚሆን ቅዱስ ሚካኤልን አክብሩት ሲል ትእዛዝ የሰጠለት ይህ ቅዱስ ሚካኤል ነው። ቅዱስ ዳዊትም ስለዚህ መልአክ ሲናገር የእግዚአብሔር መልአክ በአደባባዮቹ ሰፍሮ ይከታተማል፣ የሚፈሩትንም ያድናቸዋል አለ። የአቤልን ደም በመበቀል በውሩ በላሜህ እጅ ቃየልን ያስጠፋው ይህ ቅዱስ ሚካኤል ነው። ኖህ የወይን ጠጅ ጠጥቶ ሰክሮ ሰውነቱ ተጋልጦ ሳለ የካም ልጅ ከነዓን ቢስቅበት፣ ሴም ግን የአባቱን ኀፍረት ስለሸፈነ ከአባቱ ከኖህ በረከትን ያሰጠ ይህ ቅዱስ ሚካኤል ነው። ኖህም ከእንቅልፉ ነቅቶ ሴምን ሲባርከው፣ ከነዓንን ግን ለወንድሞች ተገዥ ባሪያ ሁን ብሎ ረገመው። እንደዚህም ሁሉ ነቢዩ አሳፍ እግዚአብሔር ከእንቅልፉ እንደሚነቃ ሰው ከሙታን ተለይቶ ተነሳ፣ ስካሩን እንደተወም ጎልማሳ አፈፍ ብሎ ነቅቶ ጠላቱን እንደሚያጠቃ የሞትን ስልጣን ሽሮ መርገምን በበረከት ለወጠ። በሕዝቡ ኃጢአት የተነሳ ሰዶምና ገሞራ የተባሉትን በእሳት አቃጥሎ ሎጥና ልጆቹን በክንፉ አንጠልጥሎ ያወጣቸው ይህ ቅዱስ ሚካኤል ነው። አብርሃም አላውያን ነገስታትን ድል በመታቸው ጊዜ የቅርብ ረዳቱ የነበረ ይህ ቅዱስ ሚካኤል ነው። ያዕቆብን ከወንድሙ ከኤሳው እጅ ያዳነው ይህ ቅዱስ ሚካኤል ነው። ዮሴፍን ከወንድሞቹ እጅ ያዳነውና በግብጽ ንጉሥ በፈርዖን ፊት ባለሟልነትን ያስገኘለት ይህ ቅዱስ ሚካኤል ነው። ዕብራውያንን ቀን በደመና ሌሊት በእሳት ብርሃን የመራቸው፣ ውሃውን እንደ ግድግዳ አቁሞ ባህርንም ከፍሎ ያሻገራቸው፣ ከኋላቸው የተከተለ ጠላታቸው ፈርዖንን ከነሰራዊቱም ያሰጠመ ይህ ቅዱስ ሚካኤል ነው። በሚያስፈራና በሚያስደነግጥ ግርማ ለኢያሱ ተገልጾለት ሀገረ ኢያሪኮ ለመግባት መንገድ መሪ የሆነው ይህ ቅዱስ ሚካኤል ነው። የኢያሪኮን ቅጥሯን አፍርሶ ለእስራኤል ምድረ ርስትን ያወረሰ ይህ ቅዱስ ሚካኤል ነው። ወንድሞቼ ያማሩ የተወደዱ ጎበዛዝትም ናቸው፣ እግዚአብሔር ግን አልተቀበላቸውም ብሎ የተናገረ የቅዱስ ዳዊትን ደም ከተቀባች ከሳኦል ጦር ያዳነውና በወንድሞቹ ፊት በጎልያድ ላይ ድልን ያቀዳጀው ይህ ቅዱስ ሚካኤል ነው። ዳግመኛም እርሱ እግዚአብሔር መልእክተኛውን ልኮ አዳነኝ፣ በጎችንም ከምጠብቅበት ወስዶ ልዩ የሆነ ቅባ መንግስትን ቀብቶ አነገሰኝ አለ። ሕዝቅያስን በመከራው ጊዜ የረዳው የቅዱስ ሚካኤል ነውና እኛንም ከመከራ ስጋ ከመከራ ነፍስም ይሰውረን ይርዳን ለዘላለሙ አሜን። ባቢሎን በምትባል ሀገር በእሳት ጉድጓድ ተጥለው የነበሩ 3 ደቂቅን ያወጣቸው፣ ከአረማውያን እጅም ያዳናቸው፣ በላያቸውም ላይ ይነድ የነበረውንም የእሳት ነበልባል ያጠፋላቸው ይህ ቅዱስ ሚካኤል ነው። ለምህረትም ለመዓትም የሚላክ ይህ ቅዱስ ሚካኤል ነው። ለነገስታት ግርማን ለሰራዊታቸውም ኃይል ጽን ይሰጣቸው ዘንድ የሚለምን የሚማልድም ይህ ቅዱስ ሚካኤል ነው። ለሰማዕታት በቀናች በጸናች ሃይማኖት ይጋደሉ ዘንድ ጭካኔንና ጽናትን፣ ለደናግል በንጽህና መጠበቅን፣ ለካህናት ከዳዊት መዝሙር ጋር የሚስማማ ማመስገንን፣ ለዓለሙ ሁሉም ሰላምን በረከትን፣ ለነጋዴያን ጸጥታን፣ ለድውያንም ፈውስን የሚያሰጥ ይህ ቅዱስ ሚካኤል ነው። የተወደዳችሁ ወንድሞቼ ሆይ ስለዚህ የመላእክት አለቃ የሚሆን የቅዱስ ሚካኤል በዓል በሚከበርበት ዕለት ለችግረኞችና ለድሆች በመራራት ምጽዋት ማድረግ ይገባናል። ዳግመኛም መጽሐፍ ከታናናሾቹ ድሆቹ ለአንዱ አንዲት ጽዋ ቀዝቃዛ ውሃ የሰጠ ዋጋውን አያጣም ይላልና ወንድሞቼ ሆይ
በዚህም ሐሳባችንን እናጽና። እንግዲህ ሰው ይህን በጎ ሥራ ቢሰራ የእግዚአብሔር መቅሰፍት ከርሱ ትርቃለችና አስፈሪ በምትሆን በዕለተ ምጽአት የፍርድ አደባባይ ከሞት ፍርድም ታድናለች። በቅዱስ ሚካኤልም ጸሎትና ልመና ሀገር ከጥፋት ትድናለች። ዳግመኛም እግዚአብሔር ለቅዱስ ሚካኤል መታሰቢያህን ያደረገ ስምህን የጠራ ድርሳንህን የጻፈ ለቤተ ክርስቲያንህ መባ ጧፍ ዕጣን የሰጠ ስላንተ ስም እንጀራም ቢሆን ለተራበ ያበላና ለተጠማ ያጠጣ እኔ ኃጢአቱን ሁሉ ይቅር እለዋለሁ የወንጌል ልጆችንም እምራቸዋለሁ ሲል ቃል ኪዳን ሰጥቶታል። አሁንም ወንድሞቼ ሆይ እግዚአብሔር ከሁሉ በላይ አድርጎ በምስጋናና በክብር አጎናጽፎ ከፍ ከፍ ያደረገውን ቅዱስ ሚካኤልን ኑ ከፍ ከፍ እናድርገው። አሁንም እግዚአብሔር ቅዱስ ሚካኤልን የመላእክት ሁሉ አለቃ አድርጌ ሾምኩ ብሎ እንዳከበረው እኛም እናክብረው። እኛም ትህትናን በተመላ ቁርጥ ሐሳብ ሆነን በተቃጠለ ፍቅር እንለምነው። ዳግመኛም ስለ ፍጥረቱ ሁሉ ወደ እግዚአብሔር ይለምንልን ዘንድ ቅዱስ ሚካኤልን እንዲህ እያልን እንማልድ። ለነገስታት መጠበቅን፣ ለጳጳሳት የቀናች ሃይማኖትን፣ ለመኳንንት ፍቅር አንድነትን፣ ለመሳፍንት በጎ ምክርን፣ ለአሕዛብ እምነትን፣ ለካህናት ምስጋናን ንጹሕ ጸሎትንም፣ ለዲያቆናት ቀልጣፋ ተልእኮን፣ ለመነኮሳት ፍጹምነትን፣ ለሚቆሙ ጽናትን፣ ለደናግል ንጽህናን፣ ለሀገር ሰላምን አንድነትን እድገትንም፣ ለበሬዎቻችን ኃይልን፣ ለላሞቻችን ወተትን፣ ለእህላችን ብዙ ምርትን በረከትንም፣ ለዓለሙ ሁሉ ሰላምን ጸጥታን ይሰጣቸው ዘንድ ፈጽመን እንለምነው። በቅዱስ ሚካኤል ጸሎት ሀገር ከጥፋት ትድናለችና። ይልቁንም የቅዱስ ሚካኤል በዓሉ በሚከበርበት ዕለት ወይንና ስንዴ ጧፍ ዕጣን ለቤተ ክርስቲያኑ መባ የሰጠ እስከ ግማሽ እንጀራም ቢሆን ለተራበ ያበላ እንዲሁም ቀዝቃዛ ውሃ ለተጠማ ያጠጣ በክብር በምስጋና ዕድል ፈንታው ከቅዱሳንና ከሰማዕታት ጋር ይሆናል እስከ ዘላለሙ ድረስም አሜን። ስለኛ ከእግዚአብሔር ዘንድ ይቅርታን ይለምኑልን ዘንድ የ24ቱ ካህናተ ሰማይና የ40ቱ እንስሳን እንዲሁም የመላእክት አለቆች የሚሆኑ የቅዱስ ሚካኤል የቅዱስ ገብርኤልን መታሰቢያ በዓላቸውንም እስከ ወዲያኛው ድረስ ማድረግ ይገባናል። ይህች መጽሐፍ ከኢየሩሳሌም የወጣች በምስጋና ጌጥ የተሸለሙ በሃይማኖትና ሥርዓት ፍጹማን የሆኑ ክህደት የሌለባቸው ምሉዓነ አእምሮ ንጹሐነ ልቡና የሆኑ አመስጋኞችና ዘማሪዎች የሚሆኑ የቅዱስ ሚካኤልንና የቅዱስ ገብርኤልን እንዲሁም የ24ቱ ካህናተ ሰማይ ሱራፌልን የ40ቱ እንስሳንም ኪሩቤልን ክብርና ገናናነት ትናገር ትገልጽም ዘንድ ነው። ከነዚህ ከ40ቱ እንስሳና ከ24ቱ ካህናተ ሰማይ በስተቀር አብ የሚሰወርባቸው የብርሃን ድንኳን ወደ ተተከሉበትና ፍጹም ደስታና ሕይወት ወደ ተመላች ለይቅርታና ለቸርነት ወደ ተዘጋጀች አዳራሽ ከቶ የሚገባ የለም። እነርሱም አስቀድሞ የአብ ዙፋን ወደ ተዘጋጀበት አዳራሽ በመግባት ያለማቋረጥ እርሱን በአንድ ቃል ያመሰግኑታል። የእግዚአብሔር አብን ዙፋን የተሸከሙ ኪሩቤል 40ቱ እንስሳ የአንዱ ፊት ወደ ምስራቅ፣ የሁለተኛው ወደ ምዕራብ፣ የሶስተኛው ወደ ሰሜን፣ የአራተኛው ወደ ደቡብ ነው። ከመጀመሪያው እስከ መጨረሻው ድረስም የእግዚአብሔር አብ ፊቱን ከቶ የሚያይ የለም። የሰናፍጭ ቅንጣት የምታህል ስንኳ የፊቱን መጋረጃ ቢያዩ ፈርተው ይደነግጣሉ፣ ይንቀጠቀጣሉ፣ ክንፋቸውንም ያማታሉ። እርሱ ግን ተሸከሙኝ እንጂ አትፍሩ፣ አትደንግጹ፣ አሁንም እኔ ተሸከምኳችሁ እንጂ እናንተ ልትሸከሙኝ አትችሉም እያለ ያጽናናቸዋል። 24ቱ ካህናተ ሰማይም የመለኮትን መንበር በዘወትር ያጥናሉ። በየዕለቱና በየሰዓቱ በሚያጥኑበት ሰዓት እግዚአብሔርን ያመሰግኑታል። ለሰው ልጆችና ስለ ፍጥረቱም ሁሉ ይለምናሉ፣ ይማልዳሉ። በነጋ በመሸም ቁጥር በየዕለቱ በየሰዓቱም በደስታ ላይ ደስታ ይጨምርላቸዋል። ፍጹም ክብርና ባለሟልነትንም ያጎናጽፋቸዋል። የለመኑትንም ሁሉ ይፈጽምላቸዋል። እነርሱም ለፈጣሪያቸው ይገዛሉ። ፍጻሜ ለሌለው ዘመንም ከአብ ጋር በደስታ ይኖራሉ። ከእግዚአብሔር አብ ዙፋን ስር ትእዛዝ በወጣ ጊዜ በ40ቱ እንስሳ ኪሩቤል ተቀብለው ለ24ቱ ካህናተ ሰማይ ሱራፌል ያስተላልፋሉ። እነርሱም ለቅዱስ ሚካኤል፣ ለቅዱስ ገብርኤልና ለቅዱስ ሩፋኤል ያደርሳሉ። ቅዱስ ሚካኤልም ስለ ፍጥረቱ ሁሉ በጎም ቢሆን ክፉ
ትእዛዝን ያስፈጽሙ ዘንድ መላእክትን ያዛቸዋል። ቅዱስ ገብርኤልም ለሰው ልጆች ምሕረትን ያወርዳል። ከጠዋት እስከ ማታ የሰራነውን ስራችንን ሁሉ ያሳርጋል። በንጽህናም ሆነ በኃጢአት ያዘጋጀነውን መስዋዕት ከእግዚአብሔር ፊት ያቀርባል። ቅዱስ ሚካኤልና ቅዱስ ገብርኤል 24ቱ ካህናተ ሰማይና ሱራፌል 40ቱ እንስሳ ኪሩቤልም አቤቱ ማራቸው፣ ይቅር በላቸው፣ ባሪያህና በምሳሌ የሚፈጠርካቸውን አታጥፋቸው፣ ነፍስን ከስጋ ጋር አዋህደ አጥንትን ሰክተ በመለኮታዊ እጅህ ያበጃጀኸውን ሰብአዊ ፍጡር ይቅር በል፣ ወደ አንተ እንዳይመለሱ ሰይጣን አስቷቸዋልና እያሉ ይሰግዳሉም ይለምናሉም። አሁንም በአጹረ መስቀል እጠብቃቸው፣ በጠላታቸውም ላይ ድልን ይቀዳጁ ዘንድ በመንፈስ ቅዱስ አጽናቸው በማለት ደጅ ይጠናሉ። ያን ጊዜ እግዚአብሔር ልመናቸውን ሰምቶ በምድር ላይ ምሕረትን ያወርዳል። በመላእክትም ጸሎት ከሰው ልጆች መዓቱን ያርቃል። ምናልባት በመዓልትና በሌሊት መላእክት ባይጠብቁን ኖሮ አመድ በነፋስ ኃይል እንዲበተን እኛም እንዲሁ ጠባቂ እንደሌላቸው በጎች ተበትነን በተኩላ ከመነጣጠቃችንም በላይ ሰይጣን ተበረታቶብን ተስፋ በመቁረጥ እግዚአብሔር አብንም ከጠላታችን ሰይጣን ተንኮል ባይሰውረን ከእግዚአብሔር ሕግ በተለየንም ነበር። ከእንግዲህ በሰይጣን መንገድ አንሂድ፣ ጨለማ ነውና። በብርሃን ጌታ ጎዳና የሚጓዙ ግን ፍጹም ሕይወት ወዳለበት ይገባሉ። ከሰይጣን ጋር የሚተባበር ወደ ቤተ ክርስቲያን አይግባ፣ የክርስቶስን ክቡር ደሙን ቅዱስ ሥጋውንም አይቀበል። አመፀኛ በደለኛና ሕግ ተላላፊ ወንበዴ ሌባም ነውና። ሶስና እንዳደረገች አልሰማችሁምን? ለሷም አባቷ ንጉስ፣ እናቷም ንግስት፣ እንዲሁም ባሏ ንጉስ ነበሩ። ባሏ ከሞተ በኋላ ግን ሌሎች ሊያገቧት አስበው ለአባቷ ማጫዋን ወርቅ አምጥተው ሰጡትና ልጅህን ስጠን ስላሉት እርሱም በነገሩ ተስማምቶ እሺ በጎ አለ። በዚሁ መሰረት ንጉሱ ልጁን ልጄ ነይና ሌላ ባል አግቤ ብሎ ቢጠይቃት ፈጽሞ አላደርገውም፣ ባሌ ከሞተ ጀምሮ ራሴን ለፈጣሪ አሳልፌ ሰጥቻለሁና አለችው። ከብዙ ጊዜ በኋላ በስልጣን የባለጉ ባለስልጣኖች መተውም በማስፈራራት ሶስና ሆይ እናግባሽ እንድፈርሽም ብለው ቢጠይቋት እናንተ በኃጢአት የተዳደፋችሁና ከሕገ እግዚአብሔርም ውጭ የሆናችሁ ከፊቴ ወግዱ ብላ አሳፍራ ሰደደቻቸው። ከዚያም በኀፍረት ወደ አባቷ ዘንድ ሄደው እንደ ሌላው ሰው ሁሉ ልጅህ ሶስና ስትሴስን ዝሙት ስትሰራ አገኘናት ብለው ነገሩት። በዚህም ነገር አባቷ ተበሳይቶና ተቆጥቶ ሂዱና በድንጋይ ወግራችሁ ግደሏት ብሎ አሽከሮቹን ላከ። በዚያን ጊዜ ሶስና ወደ እግዚአብሔር ብትጸልይ ቅዱስ ሚካኤል በሰው አምሳል ወደ እርሷ ወርዶ ብላቴኖቹን ይህችን ልጅ ደብድባችሁ አትግደሏት አላቸው። እነርሱም በዚያኑ ጊዜ መንፈስ ቅዱስ በልባቸው ስላደረባቸው ከጌታችን ቁጣ ወይም ቅጣት ካዳንከን ምን ከፋንሽ ያሉትና ከሱ ጋር አብረው አባቷ ወዳለበትና ታላላቅ መኳንንቶች ወደ ሰበሰቡበት ሄደው ለአባቷ ነገሩት። በነገሩትም ጊዜ የአባቷ የንጉሱ ፊት ስለተለወጠ ቅዱስ ሚካኤል ንጉሥ ሆይ በሐሰት ነገር በእውነተኛይቱ ልጅህ ላይ የማይገባ ሥራ ሠራ፣ እግዚአብሔር አምላክህን አላሰብከውምን? እስከ ዛሬ ድረስ እግዚአብሔር አምላካችን ያለ ፍርድ አይገድልምና አሁንም ሳትፈራ ይህችን ልጅህን በእውነት አከራክራት፣ ሹማምንቱንም ለየብቻቸው አቁመህ መርምራቸው አለው። ከዚህም በኋላ ቅዱስ ሚካኤል ለየብቻው አቁሞ ሲመረምራቸው እናንት ሹማምንት ሶስናን ዝሙት ስትሰራ በየት አያችኋት ቢላቸው አንደኛው በግራር ስር፣ ሁለተኛውም በቤት ውስጥ፣ ሶስተኛውም በዕፀ በለስ ስር ስትፌስን አየናት ብለው መሰከሩ። ሶስናን በሰውነቷ ዝሙት ስትሰራ እንዳላያችኋት ምስክርነታችሁም ሐሰት እንደሆነ አምላካችን እግዚአብሔር እንዳክርማ ይሰንጥቃችሁ ብሎ በተናገረ ጊዜ ሶስቱም ያለ ምሳር እያንዳንዳቸው ሰውነታቸው ከሁለት ተከፈለ፣ ተሰነጠቀም። በዚያኑ ጊዜ ቅዱስ ሚካኤል እንደሆነ አወቁ። እነርሱም በዚያ አኳኋን ጎሰቆሉ፣ ነፍሳቸውንም አጠፉ። አባቷም ይህን ተአምር በተመለከተ ጊዜ ከሹማምንቱ ጋር ለሶስና ሰገደላት። በሶስቱ ባለስልጣኖች ፈንታም አነገሳት። በምድር ደስታን በሰማይ መንግስትን እጥፍ ድርብ ክብርንም አግኝታለችና ስለዚህም በቅዱስ ሚካኤል ጸሎት ዓለሙ ሁሉ እንዲድን እንገነዘባለን።
የመላእክት አለቃ የሚሆን የቅዱስ ሚካኤል ጸሎቱና በረከቱ ንዕድ ክብርት የምትሆን የእመቤታችን የቅድስተ ቅዱሳን የድንግል ማርያም አማላጅነት ብጽዕት የምትሆን የሶስና ልመናዋም በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር፣ አሜን። ተፈጥሮው ከነደ እሳት የሚሆን ብዙ የሚያመሰግን የምስጋናው ባህር እንደ ነጎድጓድ የሚጮህ እጅግ ከሚያስፈራ ከልዑል ሰረገላ ፊት ዘወትር የሚቆም በጉልበቱ እየተንበረከከ ለሰው ልጅ ምሕረትን የሚለምን የመላእክት አለቃ ቅዱስ ሚካኤል ያደረገው ተአምር ይህ ነው። የጸሎቱ ኃይል በየጊዜው ከሚያሰቃየን ረሃብ ቸነፈር ያድነን። የምስጋናው ነጠብጣብ ልዩ ነው። መጎናጸፊያውም ነጭ ፈርጥ ያለበት መብረቅ ነው። የጸሎቱ ገጃሞ ቆንጨራም ጨለማን እየለበሱ የሚያጠቁ ሰራዊተ ሰይጣናትን አጋሚዶችን ቆራርጦ ይጣላቸው። የቤተ ክርስቲያን ልጆች የምንሆን እኛን በፍርድ አደባባይ እንዳናፍር በቸርነቱ ይጎብኘን፣ እጁንም ዘርግቶ ይባርከን። ከዛሬ እስከ ዕለተ ምጽአት ድረስ በየዘመኑ የሚተካውን ትውልድ እስከ ልጅ ልጅ ያለውን ትውልድ ከሲኦል ሞገድ ያድነን እስከ ዘላለሙ ድረስ አሜን። ሁለት ዓይኖቹ የታወሩ እንዲሁም በልዩ ልዩ በሽታ የተያዘ አንድ ክርስቲያናዊ ሰው በአንዲት ሀገር እንደነበረ ተነገረ። እንደዚህ ሁሉ ሲኖር በህዳር 12 ቀን የቅዱስ ሚካኤል በዓል የሚከበር ዕለት ደረሰ። እርሱም ልጆቹንና ቤተሰቦቹን ጠርቶ ኑና የመላእክት አለቃ የሚሆን ወደ ቅዱስ ሚካኤል ቤተክርስቲያን እንሂድ፣ ታላቅ የሚሆን በዓል የሚከበርበት ቀን ደርሷልና አላቸው። እንዲሁም በኢየሩሳሌም ሰማያዊት ከቅዱሳን ጋር ተገናኝተን በፍጹም ደስታ እንጨዋወትም ዘንድ ከሙሽራው ሰርግ ተገኝተንም ከማዕዱ በልተን ጠጥተን እንረካም ዘንድ ክቡር ደሙን ቅዱስ ሥጋውንም ተቀብለን ልጅነትን እናገኝም ዘንድ እስከ ዘላለሙ ድረስ በእውነት ያለ ሐሰት አላቸው። በዚያን ጊዜ ያን ሁለት ዓይኑ የታወረውን ሰው ወደ ቅዱስ ሚካኤል ቤተክርስቲያን እየመሩ ይዘውት ከሄዱ በኋላ በዚያኑ ቀን ሌሊት በቅዱስ ሚካኤል ስዕል ፊት ሲጸልይ አደረ። ከዚያም የጌታችንና የአምላካችን የመድኃኒታችን የኢየሱስ ክርስቶስ ወንጌለ መንግሥት በሚነበብበት ሰዓት ተነሳና እጁን በመዘርጋት ቆሞ በታላቅ ልቅሶና ጩኸት እንባውን እያፈሰሰ እንዲህ እያለ ወደ እግዚአብሔር ይጸልይ ጀመር። የመላእክት አለቃ ቅዱስ ሚካኤል ሆይ፣ ስለ ሰው ልጅ ይቅርታን ከእግዚአብሔር ዘንድ የምትለምን አንተ ነህ። አሁንም እግዚአብሔር የዓይኔን ብርሃን እንዲሰጠኝ ወደ ፈጣሪ ትጸልይልኝ ዘንድ ወደ አንተ ማልዳለሁ። እርሱ ሁሉን ለማድረግ ይቻለዋልና። ቀድሞም የሰውን ሥጋ በመልበስ በምድር ላይ ሲመላለስ ድንቅ ድንቅ ተአምራትን አድርጓል። ድውያንን ፈውሷል፣ ሙታንንም አንስቷል፣ የዕውራንንም ዓይን አብርቷል። ከእናቱ ማኅፀን ያለ ዓይን ተፈጥሮ የተወለደውንም ዓይን ፈጥሮ ብርሃንን ሰጥቶታል። አሁንም የአንተ ፈቃድ ሆኖ እግዚአብሔር አምላክን ብትለምነው ከዚህ ደዌ እንደሚያድነኝና ለዓይኔም ብርሃንን እንደሚሰጠኝ አምናለሁ። ደግሞም ከዚህ ደዌ ብፈወስ በየወሩ በ12 ቀን በዓልን እንዳከብር መታሰቢያንም እንዳደርግ ከዚህ ዓለም በሞት እስከተለየሁበትም ጊዜ ድረስም የቤተ ክርስቲያን አገልጋይ እንደምሆን ቃል እገባልሃለሁ እያለ ተማጸነ። ይህንንም ከተናገረ በኋላ እንቅልፍ አለውና በዚያው በቅዱስ ሚካኤል ቤተክርስቲያን ውስጥ ቆሞ በሚጸልይባት ቦታ ተኛ። መንፈቀ ሌሊትም በሆነ ጊዜ ቅዱስ ሚካኤል ብርሃን ለብሶ ብርሃን ተጎናጽፎ እንደ እሳት ነበልባል እያበራ ወደ እርሱ በመጣ ጊዜ ቤተክርስቲያኒቱ በብርሃን ተመላች። በስተራስጌውም ቆሞ ያን ሰው ቀስቅሶ ከእንቅልፉ አነቃው። ከዚያም መልአኩ ቅዱስ ሚካኤል እነሆ እግዚአብሔር ከደዌ ፈጽሞ ፈውሶሃል፣ ዓይንህንም አብርቶልሃል፣ ነገር ግን የተሳልከውን ብጽዓት ያደረግከውንም አትርሳ ሲል አስጠነቀቀው። ይህንንም ብሎት በእጁ ዓይኑ እንዳሰሰውና የእንጨት ቅርፍት የሚመስል ከዓይኑ ላይ እየተቀረፈ ወደቀ። ቀትርም በሆነ ጊዜ ዓይኖቹ ተገልጸው እንደ ቀድሞ ብርሃንን ባየ ጊዜ በታላቅ ደስታን እግዚአብሔርን አመሰገነው። በቤተ ክርስቲያኑም የተሰበሰቡ ሰዎች ሁሉ ይህን ታምራት ባዩ ጊዜ መላእክት አለቃ የሚሆን በቅዱስ ሚካኤል ጸሎት ኃይልም እየተደነቁ ለዘላለሙ ምስጉን የሚሆን እግዚአብሔርን በፍጹም ምስጋና አመሰገኑት። ያም ከደዌ የተፈወሰ ሰው የመላእክት አለቃ በሚሆን በቅዱስ ሚካኤል አማላጅነት በሰላም አርፎ መንግሥተ ሰማያት እስከገባ ድረስ ባለ ዘመኑ ሁሉ የቅዱስ ሚካኤልን ቤተክርስቲያን ሲያገለግል ኖረ።
የክርስቲያን ወገን የምንሆን እኛንም ከሰይጣን ተቃውሞ ያድነን። ይልቁንም በአገራችን ኢትዮጵያን ሕዝበ ክርስቲያኑን ሁሉ ለዘላለሙ ይጠብቀን፣ አሜን። በስም በአካል በግብር ሶስት ሲሆኑ በመለኮት በአገዛዝ በስልጣን ግን አንድ አምላክ በሚሆኑ በአብ በወልድ በመንፈስ ቅዱስ ስም አምነን ነሐሴ በባተ በ12 ቀን የቅዱስ ሚካኤል በዓል የሚከበር መሆኑን እንናገራለን። በዚህች ዕለት ሮም በምትባል አገር ለጻድቁ ንጉሥ ለቆስጠንጢኖስ ተገልጾለት በጠላቶቹ ላይ ኃይልን ሰጥቶ ድል ነስቷቸዋልና መንግስቱንም ስላጸናለት አብያተ ጣዖታትን አፍርሶ አብያተ ክርስቲያናትንም አሳንጾ በልዩ ልዩ ጌጥ አስጌጣቸው። ስለዚህም የቤተ ክርስቲያን ሊቃውንት በየወሩ በ12 ቀን የቅዱስ ሚካኤልን በዓልና ከብር ዘንድ አዘውናል። የመልአኩ የቅዱስ ሚካኤል ልመናው አማላጅነቱ በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር፣ አሜን። ልዑልና በሥራ ሁሉ ፍጹም ጻድቅ የሚሆን የእግዚአብሔር ቃል ኪዳኑ ባለሟልና የምክሩ አበጋዝ ለምትሆን ላንተ ሰላም እላለሁ። ቅዱስ ሚካኤል ሆይ ጠላቶቻችን በላያችን ላይ የተንኮል ሴራቸውን ባሴሩ ጊዜ ከነፋስ ፍጥነት ብዙ እጅግ ፈጥነት ባለው ረድኤት የጠላቶቻችንን ጉባኤ በታት ነው። አቤቱ ቅዱስ ሚካኤል ሆይ ረድኤትህና በረከትህ በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር፣ አሜን። አቤቱ ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡት ይልቅ የድሃይቱን አነስተኛ መባ እንደተቀበልክ ለሁልጊዜም የሚያገለግሉ ኃይላት መላእክትን እያሳሰብን በችግራችን ጊዜ የምናቀርብልህን ምስጋና ተቀበል። ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታትና ጻድቃን፣ ትጉሃን መላእክትና ፍጹማን ደናግል እንዲሁም ደጋጎች መነኮሳት ሆይ ልጅ አዋቂ ሳይለይ የምንሰበስብባትን ይህችን የጉባኤ ቦታ አባርኩ። ይህን መጽሐፍ ወረቀቱን አዘጋጅቶ ብራና ደምጾ ብዕር ቀርጾ የጻፈውን ያጻፈውን ወይም በማኅተም ያሳተመውን ከግዕዝ ወደ አማርኛም የተረጎመውን ቃለ ንባቡንም በእርጋታ መንፈስና በተመስጦ ሕሊና የሰማውን ያዳመጠውንም በደለኛና ሁሉም በአማላጅነቷ የምታስምር በጌታችንና በአምላካችን በመድኃኒታችን በኢየሱስ ክርስቶስ እናቱ የመንፈስ ቅዱስ ማደሪያ በምትሆን በሁለት ወገን ድንግል በሆነች በቅድስተ ቅዱሳን በድንግል ማርያም ጸሎት ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ አገራችን ኢትዮጵያን ሕዝበ ክርስቲያኑን ሁሉ በቸርነቱ ይጠብቀው ለዘላለሙ አሜን። አቡነ ዘበሰማያት